ሳሚ እውነቱን አወጣው። ሳሚ አሁን ላይ በጣም በመናደዱ ምክንያት እውነቱን አወጣው። ሀሴትም በጣም ተናደደች። ሰላም ሰላም፣ ውድና የተከበራችሁ የናይቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደወል ምልክቷን በመጫን የመለቃችሁ ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። እናም እንግዲህ ዛሬ ላይ ማለት ነው ሳሚ በጣም በመናደድ እና በመበሳጨት እውነቱን አውጥቶ ዘረገፈው። ሀሴት ወይንም ደግሞ ሰላም በጣም ተናዳለች። ሰላም አሁን ላይ በጣም ንዴት ላይነት፣ ምክንያቱም ሳሚ ተረጋጋ ያለችውን አለመስማቱ እንግዲህ በጣም አናዷታል ማለት ነው። በሌላኛው በኩል ደግሞ ሜሮን አሁን ላይ እያንዳንዱ ነገር ስለምታውቅና እያንዳንዱን ነገር አስከፍላቸዋለሁ ብላ እንደፎከረችው አሁን ላይ በጣም ከባድ ጥቃት ያደረሰችባቸው ትገኛለች። በመላው በቤተሰቡ ማለት ነው ችግር እየፈጠረች ትገኛለች። ዋነኛውና የመጀመሪያው ተጠቂ የሆነው ጋሽ ግርማ ሲሆን ሌላኛው ደግሞ ሰላም ናት ማለት ነው። ምክንያቱም ያላደረግኩትን ነገር አድርጋለች ብላ ከወነጀለችኝ በኋላ በፍጹም ለእሷ ወደኋላ አይደለም ትላለች ሜሮን። እናም እንግዲህ በሀሴት ምክንያት በተደጋጋሚ እየተመታሁትን ጥፊ መቼ ማረሳውም ትላለች ሜሮን። እናም እንግዲህ በሌላኛው መንገድ ጆሲ ይህንን ቤት ለቅቄ እሄዳለሁ ያለ ቢሆንም ግን ደግሞ አሁን ላይ ለቆ መሄድ አይችልም። ምክንያቱም ከባድ ችግር ተፈጥሯል። ሳሚ አሁን ላይ ጥሩ ላይ ቢሆንም ግን ደግሞ ቀስ በቀስ መድኃኒቱ እንደሚገለው ቀስ በቀስ ራሱ እየሳተና ራሱን እያዳከመው እንደሚሄድ ስላወቀ ጆሲ አሁን ላይ በጣም ጥብቅ ክትትል ያስፈልገዋል ወንድሜ በማለት ለቅቄው አልሄድም፣ እዚሁ ከሱ ጋር ቀጥላለሁ ይላል። በሌላኛው መንገድ ደግሞ ሀሴት በጣም ተናዳለች። ምክንያቱም የእንጀራ አባቴን አሁን ላይ አስከፍለዋለሁ፣ አሁን ላይ እንጀራ አባቴን እያንዳንዱ ያደረገብኝ ግፍና በደል ለእስር ቤት ወረውረዋለሁ ብላ ቆርጣ ብትነሳም ግን ደግሞ ሜሮን አሁን ላይ እንቅፋት ሆናባታለች። ሜሮን አሁን ላይ በጣም እንቅፋት የሆነችባት ቢሆንም ሰላምም ግን ቀላል የምትባል ሰው አይደለችም። እናም እንግዲህ ከሳሚ ጋር በመሆን እያንዳንዱ ነገር ለማድረግ እየጣሩ ቢሆንም ግን አሁን ላይ ሜሮን ከባድ ችግር ፈጥራለች። ቤቱን ሁከታና ረብሻ እየፈጠረች ትገኛለች። በሌላኛው መንገድ ደግሞ ይሄ ሁሉ ነገር የምታደርገው ሀሴትን ለማባረር መሆኑን ሲያው ጋሽ ግርማ ነብር ሆኖ ተነስቷል። ምክንያቱም በፍጹም ሀሴት ከዛ ቤት እንድትወጣ አይፈልግም። አሁን ላይ እንግዲህ ሀሳቤንና ህልሜን እውን ሆነልኝ፣ ሀሴት ለእኔ ፊት ሰጠችኝ ብሎ ያሰበው አባቷ ማለት ነው። ሰላም አሁን ላይ በጣም ተናዳለች። ምክንያቱም ምን አይነት ጅል ነው ግን አንዴ እኔ በፈለግኩበት ስመራው፣ አንዴ ደግሞ ሜሮን በፈለገችበት ስትመራው ምን አይነት ጅል ሰውዬ ነው ብላም እንግዲህ ሀሴት ከትከት ብላ የሳቀችበት ቢሆንም ጋሽ ግርማ ግን የስንት ጊዜ እቅዴና ህልሜ ተሳካልኝ በማለት ነበረ ጓጉቶ የተነሳው። እናም እንግዲህ በጣም በሚገርም ሁኔታ አሁን ላይ ቤቱ ብጥብጡን ወጥቷል። ሀሴትም በጣም ተናዳለች። እናም እንግዲህ አሁን ላይ አሳካሁኝ ያስኩት እያለች ያለችው ዶክመንቱን ፍለጋ ደፋ ቀና ብትልም ግን መጨረሻ ላይ በጣም በሚያሳዝን ሁኔታ ሜሮን ማለት ነው ቤቱን ድብልቅልቁ ታወጣዋለች። ምክንያቱም አሁን ላይ ሜሮን በተመታችው ጥፊ ማለት ነው እያንዳንዳቸውን አስከፍላቸዋለሁ ትላለች። እናም እንግዲህ ሌላኛው ደግሞ ሀሴት አሁን ላይ በጣም ተናዳለች። ምክንያቱም በጣም በሚገርምና በሚያሳዝን ሁኔታ ቤቱ በጣም ተረብሿል። ወንድሟ ባይሆንም ሳሚ አሁን ላይ የሀሴት ወንድም መሆኑን ማለት ነው። እናም እንግዲህ ያው በእናት ባይሆንም በአባት ወንድሟ ነው ማለት ነው።
እናም እንግዲህ አሁን ላይ በጣም በጣም ተናድዳለች። ምን አይነት ውስጥ ነው የገባሁት? እንዴት እንደዚህ ሁሉም ነገር ሊበላሽ ይችላል ብላ ሀሴት ተናዳለች። እናም እንግዲህ በጣም ብትናደድም ምንም ነገር መቀየር አልቻለች። ሜሮን ቤቱን ድብልቅልቅ አውጥታው እየታመሰ ይገኛል። እናም እንግዲህ በዚሁ ይቀጥላል፣ እያንዳንዳቸው ጨርሳቸዋለሁ ያለች ሜሮን ብቻዋ ቤቱ ልትኖርበት ነው እንዲያስብል ማለት ነው። በሁላቸውም ማለት ነው በተንኮል ጨርሳቸዋለች። ሌላኛውም ደግሞ ጋሽ ግርማ አሁን ላይ በጣም በጣም ነብሮ ነው ማነው። ምክንያቱም እንደ ቀላል ፊት ሰጥቻት ይሄ ሁሉ ነገር ልታደርግ የቻለችው የራሴ ችግር ነው፣ እኔ ራሴ ነኝ እንደዚህ እንድትሆን ያደረግኳት ይላል ጋሽ ግርማ። እናም እንግዲህ እንደዚህ እንድትሆን ብዙ ስራ አንድ ላይ ቢሰሩም በሀሴት ዙሪያ ይሁን በሳሚ ጉዳይ ይሁን አንድ ላይ የሰሩ ቢሆንም ግን ደግሞ ሜሮን ሲቸግራት ሁሉ ወደ ጋሽ ግርማ ሮጣ ትሄዳለች። ይህንን ማድረግ ፈልጌ ነበረ፣ ይህንን ተባበረኝ እያለች ሮጣ ወደ ጋሽ ግርማ ነበር የምትሄደው። ግን ዛሬ ወደ ጋሽ ግርማ ራሷ ተገልብጣ በጣም ከባድ ችግርና ሁከታ እየፈጠረች ትገኛለች። እናም እንግዲህ በዚህ ሁኔታ ነበረ ሰላም እየተረበሸችው። ሰላም አሁን ላይ በጣም ስቀቋን በዝቶባት ማለት ነው። እናም በጣም የተበሳጨችና የተናደረች ትገኛለች። ምክንያቱም ይሄ ሁሉ በደልና ግፍ ለምን እኔ ላይ ጌታ እያለች በጣም እያለቀሰችና እየጮኸች ነበር ማለት ነው። በሌላኛው መንገድ ደግሞ ጋሽ ግርማ ለመታኝ 2 ጥፊ አስከፍለዋለሁ ትላለች ሜሮን። እናም እንግዲህ ዋነኛውና የመጀመሪያው እቅዷ ሜሮን ጋሽ ግርማን ማስወገድ ነው ማለት ነው። እናም እንግዲህ ጋሽ ግርማ አሁን ላይ ተይዘው ማለት ነው በሰዎቿ ማለት ነው ታስደበድበዋለች። እናም ጋሽ ግርማ አሁን ላይ በሞትና በሽረት መሀል ይገኛል። ምክንያቱም ጋሽ ግርማ እስካሁን ድረስ ምንም ነገር ያልገባው ቢሆንም ግን ደግሞ ይሄ ሁሉ ነገር ስታረግበት ሜሮን እንደሆነች ይሄን አክል እጇን እንደረዘመ እስካሁን ድረስ አያውቅም ነበረ። ዛሬ ላይ ግን አስደብድባው ማለት ነው እንደዚህ በነፍስና በህይወትና በሞት መካከል አድርገዋለች። ይህንንም እንግዲህ ያደረገችው በጥፍ እየከፈለች እና በገንዘብ ኃይል የገዛቻቸው ሰዎች ጋሽ ግርማን መሸት ሲል አካባቢ ደብድበው ራሱን እንዲስት ያደርጉታል። እናም እንግዲህ እንደዛ ካደረገች በኋላ ነበረ ጋሽ ግርማ ወደ ሆስፒታል ሲገባ ቤቱን በአንድ እግር ያቆመችው። በእርግጥ ሜሮን ቀላል ሰው አይደለችም። እናም እንግዲህ ውድ ተመልካቾች ለዚህ ቻናል አዲስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቀጣይ ምን እንደሚሆን አይታወቅም። በቀጣይ ፕሮግራም እስከምንገናኝ ድረስ ቸር ቆዩልኝ።